ይህ ድንቅ ገዳም እንደ ደብረ ዳሞ በገመድ ብቻ ነው የሚወጣው። እንደ መጥምቀ መለኮት ቅዱስ ዮሐንስ ንጉሱን ገስጸው አወገዙት። በዚህም ምክንያት ንጉስ በማሰር ብዙ አሰቃያቸው። ከ44 በላይ የውሃ ጉድጓዶችን አንጸዋል። ከጉድጓዶቹም በታምራቸው ጠበል ፈልቆላቸዋል። ንጉሱም በአካባቢው እንደደረሰ አባ ገብረ ናዝራዊ በዚያ እንዳሉ ስለሰማ መልእክተኞችን ልኮ አስመጣቸውና የመሸጉ ሽፍቶችን በምን አይነት ዘዴ ድል ማድረግ እንደሚቻል ጠየቃቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላይ ጠይቁ አካላት በስም በአካል በግብር 3 ብዬ፣ በመለኮት በአገዛዝ በስልጣን 1 ብዬ፣ ኃይለ እግዚአብሔርን አጋዥ ረዳት አድርጌ፣ ወላዲት አምላክ ማምላክ ቅድስት ድንግል ማርያምን፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትን አጋዥ ረዳት አድርጌ የቅዱሳንን ዜና ገድላቸውን ትሩፋታቸውን መናገር እጀምራለሁ። አቡነ ገብረ ናዝራዊ ዘደብረ ሀይረክዋ ሐውዜን እንዳጋ ስላሴ ውስጥ የሚገኘው ገዳማቸው 44 የተለያየ ጸበሎች የሚገኙበት 28 ሜትር ርዝመት ያለው ነው። ይህ ድንቅ ገዳም እንደ ደብረ ዳሞ በገመድ ብቻ ነው የሚወጣው። ከአዲግራት በስተደቡብ ምዕራብ አቅጣጫ 27 ኪሎ ሜትር ርቀት ላይ የሚገኝ ገዳም ነው። ሀይረክዋ የሚለውም ስያሜ ያገኘው ከራሳቸው ከአባታችን ገብረ ናዝራዊ ነው። ይህ ጻድቅ ብዙ ቦታዎችን ሲያስስ ከኖረ በኋላ በመጨረሻም ይህን ስፍራ ተመልክቶ እግዚአብሔር የፈቀደላቸው በዓታቸው መሆኑን አውቀው ዛቲ የእቲ ምዕራፍየ እስመ ሀይረክዋ ይቺ ማረፊያ እንድትሆን መርጫታለሁ በማለት ጻድቁ የሰየሟት ስያሜ በመሆኑ በቅዱስ ገድላቸው ላይ ተጽፎ እናገኘዋለን። ጻድቁ ወደ አምባው ላይ የወጡት እንደ አቡነ አረጋዊ በዘንዶ ታስረው ነው። ጻድቁ አባታችን አቡነ ገብረ ናዝራዊ በሰሜን ሸዋ ይፋትና ጥሙጋ ደብረ ሲና ውስጥ ቀወት በምትባል ቦታ በ13ኛው መቶ ክፍለ ዘመን ተወለዱ። አባታቸው ስቡሃ አምላክ እናታቸው ክርስቶስ ክብራ የሚባሉ የነገስታት ወገን ናቸው። የአባታችን የስማቸውም ትርጓሜ በስዕለት ለእግዚአብሔር የተሰጠ ልዩና የተቀደሰ ማለት ነው። ይህ የበኩር ልጅ ስለሆነ በስዕለት የተሰጠ ስለሆነ ነው። ወላጆቻቸው ፈሪሃ እግዚአብሔርን የቤተ ክርስቲያን ትምህርትን በሚገባ እያስተማሩ በምግባርና በሃይማኖት ኮትኩተው አሳደጓቸው። ዲቁናንም ከተቀበሉ በኋላ በሸዋ አካባቢ የተዘዋወሩ ወንጌልን መስበክ ጀመሩ። ነገር ግን በዚህ በሐዋርያ አገልግሎታቸው ጊዜ ብዙ ፈተና ገጥሟቸዋል። ሰይጣን በንጉሱ አምደ ጽዮን ፍቅረ ዝሙት አሳድሮበት በክፎች ምክር አታሎ የአባቱን ሚስት በማግባቱ ምክንያት አባ ገብረ ናዝራዊ ይህን ሲሰሙ እንደ ነቢዩ ኤልሳና እንደ መጥምቀ መለኮት ቅዱስ ዮሐንስ ንጉሱን ገስጸው አወገዙት። በዚህም ምክንያት ንጉስ በማሰር ብዙ አሰቃያቸው። ጳጳሱ አባ ያዕቆብን ጨምሮ ብዙ ቅዱሳን ለስደት ተዳርገዋል። አባታችን አቡነ ገብረ ናዝራዊም አካባቢውን ለቀው እንዲሄዱ ማስጠንቀቂያ ተሰጧቸው። ከስር እንደተፈቱ ወደ ላሊበላ በመሄድ 12 ዓመት በተጋድሎ ኖሩ። ወደ ሐይቅ አባ ኢየሱስ ሞዐ ገዳምን በመሄድ ካገለገሉ በኋላ ወደ ትግራይ ሄዱ። ከዚያም ግብፅን አቋርጠው ወደ ኢየሩሳሌም ለመሄድ ከጳጳሱ አባ ያዕቆብ ዘንድ ሲሳለሙ አባ ያዕቆብም በዓት በኢትዮጵያ ብቻ ናት ብለው ስለነገሯቸው ሐሳባቸውን ትተው የጳጳሱን ምክራቸውን ተቀብለው ከጉዟቸው ቀሩ። ከዚያም በኋላ ወደ አዲግራት በመሻገር ሐዋርያ አገልግሎታቸውን ፈጸሙ። መጀመሪያ እንደመጡ ያረፉባት አጋዝና በተባለች ተራራ ላይ ነው። የአባታችን የሁለተኛ ቤተ ክርስቲያናቸው በዛ ቦታ ላይም ታንጾ ይገኛል። በቦታው ላይም 8 ዓመት ኖሮበታል። ወደ ሸለቆም ዘቅዝቀው ወርደው ማየ ኢየሱስ በሚባል ሀባ በምትባል ተራራ ላይ የቁፋሮ ስራ ጀምረው ባለ 2 አምድ የሆነ አንድ በር ያለው ቤተ ክርስቲያን አንጸው ሲያበቁ አሁን ወዳለበት ገዳማቸው
ደብረ ሀይረክዋ መጡ። አባ ገብረ ናዝራዊ ደብረ ሀይረክዋ አምባ ላይ ከወጡ በኋላ በመጀመሪያም የተለያዩ መጠንና መጠሪያ ያላቸውን ከአለት ላይ የተፈለፈሉ አስደናቂ የሆኑ ከ44 በላይ የውሃ ጉድጓዶችን አንጸዋል። ከጉድጓዶቹም በታምራቸው ጠበል ፈልቆላቸዋል። እነዛም ጠበሎች እስከ ዛሬ ድረስ መጠናቸው ምንም ሳይጎድል ገዳማውያኑ ይጠመቁባቸዋል። ጻድቁ በዚህ ስፍራ ላይ ከአለት ላይ ፈልፍለው ያነጹት አስደናቂ ቤተ መቅደስ ይገኛል። መካነ መቃብራቸውም በዚህ በገዳማቸው ውስጥ በክብር ተቀምጦ ይገኛል። የቀድሞ ጓደኞቻቸው የነበሩት በኋላም በነገሱት በአፄ አምደ ጽዮን ላይ በትግራይ ክልል ሀገር አጋሜ አውራጃ አምባ ጽዮን የተባለ ተራራ ስር ሽፍቶች ተነስተውባቸው ነበር። ንጉሱም እነዚያን የተነሱበትን ሽፍቶች ለመያዝ ክተት ሰራዊት መጥቶ ነጋሪት ብሎ 10,000 ሰራዊትን ይዞ ወደ አካባቢው ዘመተ። አባ ገብረ ናዝራዊም በአካባቢው በጾምና በጸሎት ተወስነው ህዝቡን በማስተማር አስገራሚ ታምራትን በማድረግ አገልግሎት ላይ ነበሩ። ንጉሱም በአካባቢው እንደደረሰ አባ ገብረ ናዝራዊ በዚያ እንዳሉ ስለሰማ መልእክተኞችን ልኮ አስመጣቸውና የመሸጉ ሽፍቶችን በምን አይነት ዘዴ ድል ማድረግ እንደሚቻል ጠየቃቸው። አባ ገብረ ናዝራዊም ለ3 ቀን ያህል በቤተ ክርስቲያን ጾምና ጸሎት ምህላ ይደረግ፣ ሕፃናት የእናቶቻቸውን ጡት እንዳይጠቡ ይከልከሉ፣ የሚጠቡ የቀንድ ከብቶች ከጥጆቻቸው ጋር እንዳይገናኙ የአስቸኳይ ጊዜ አውጅ አሉት። ንጉሱም ጻድቁ እንዳላቸው ቢያደርግ በ3ኛው ቀን ሽፍቶቹ በቀላል ማረካቸው፣ ሀገሪቷም ሰላም ሆነች። ንጉሱም እጅግ ደስ አላቸው። አባ ገብረ ናዝራዊም በማስጠራት ያልከው ተፈጸመ፣ ድል አድርግ ያለውና ደስ ይበልህ፣ የትኛውን አካባቢ ርስት ጉርት አድርጌ ልስጥ አላቸው። ጻድቁም ለመነኮሳት ልጆቻቸው የእርሻ ቦታ የሚሆን ርስት ተቀበሉ። አባታችን ገብረ ናዝራዊ ገዳማቸው ደብረ ሀይረክዋ በበቁና በንጹህ መነኮሳት እንዲገለገል ካላቸው ፍላጎት አኳያ መነኮሳቱም ከዓለም ፈተና ለመታደግ ሲሉ ሴቶች ወደ ገዳም እንዳይወጡ ከልክለዋል። አንዲት ሴት የጻድቁን ቃል በመተላለፍና በመደፋፈር ወደ ተራራው በመውጣት አፋፍ ላይ እንደደረሰች ከያዘችው ድፎ ዳቦ ጋር ድንጋይ ሆና ቀርታለች። ይህም ምስል ዛሬ ድረስ ጠፍጣፋ ድንጋይ ላይ ከነሙሉ የሰውነት ቅርጿ በግልጽ ይታያል። ሴቶች አንዳንድ ገዳም ውስጥ እንዳይገቡ ገዳሙም የገዳሙን ቅዱሳን የከለከሉበት በቂ የሆነ መንፈሳዊ ምክንያት ስላላቸው ነው እንጂ እንዲሁ ያወጡት ሕግ አይደለም። ሌላኛው የአባ ገብረ ናዝራዊ ደብረ ሀይረክው ገዳማቸው ልዩ የሚያደርገው ነገር ውስጡ አንድ ጻድቅ በዘንዶ ታስሮ ወደ ተራራው ሲወጡ መጀመሪያ የረገጡት አለት ላይ የእግራቸው ጣት ምልክት ያለበት መሆኑ ነው። እናቶች ምጥ ሲይዛቸው ወይም ሲታመሙ፣ ድርቅና ቸነፈር ሲከሰት የሚፈውሰውና ምሕረትን የሚያወርደው እንዲሁም የተጣሉ ሰዎች የሚታረቁበት ነባኢ መስቀል የሚነበብ መስቀል በገዳሙ ይገኛል። የጻድቁ የአባታችን አባ ገብረ ናዝራዊ የዕረፍታቸው በዓል በየዓመቱ ጥር 29 ቀን በድምቀት ይከበራል። ከጻድቁ አባታችን ከአባ ገብረ ናዝራዊ ደብረ ሀይረክዎ ረድኤተ በረከት ያሳትፈን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።